ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ፋኖ ከሰሞኑ ያገዛዙን ቅስም የሰበሩ ኦፕሬሽኖችን ሰርቷል። በዚህም የመከላከያ ዋና ደህንነት ተይዟል። መርጦ ለማርያም ከተማንም መያዝ ተችሏል። እንዲሁም ጅጋ ከተማን ቀጨም ማድረግም ተችሎ ነበር። የመከላከያ ዋና ደህንነቱ 50 አለቃ ገብረ አብዝጊ ሮማሃ የምስራቅ እዝ ስታፍ አባል የጀነራል መሐመድ ተሰማ የእጀባ ሹፌር ስም በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር የዋለ ሲሆን ይህ ሰው ከዚህ በፊት የሰራቸው ስራዎች ጥቅምት 11 2017 ዓ.ም የብርሃኑ ጁላ 74ኛ ክፍለ ጦርን በመምራት ከአርብ ገበያው ፋኖ ወዳለበት ዘንዘልማ ለማሳፈን ኃላፊነት ወስዶ የነበረ መሆኑ አዴ ታግታ ቀበሌ ላይ የሻለቃ አንሙት ያዛቸውን ብርጌድ ለመሰለልም ተመድቦ እንደነበር ገልጿል። ባህር ዳር ብርጌድም ሲከታተል ሰንብቶ በቁጥጥር ስር አውሎ እየመረመረ ይገኛል። በሌላ ዜና ሳሙኤል አወቀ 9ኛ ክፍለ ጦር መርጦ ለማርያም ከተማ በአገዛዙ ሰራዊት ላይ የተሳካ ድምሰሳ አድርጓል። በበርካታ ቦታዎች የቀጠለው በአይነቱ ለየት ያለ የተቀናጁ ውጊያዎች ሲደረጉ ውለዋል። በዚህም ከቀኑ 6 ሰዓት ጀምሮ የክፍለ ጦሩ አካል የሆኑት አባይ ሸለቆ ብርጌድ፣ አረንዛው ጎንቻ ብርጌድ፣ ሶማ ብርጌድና የክፍለ ጦሩ መቻል በጋራ በመሆን ባደረጉት ኦፕሬሽን በርካታ ምሽጎችን በመስበር ጠላትን ምሽጉ ላይ መቅበር ተችሏል። ጀግኖቹ የቁርጥ ቀን የአማራ ልጆች በአገዛዙ ወንበር አስጠባቂ ወታደር ላይ ሙሉ ከተማውን ከበባ በማድረግ ጥቃት የፈጸሙ ሲሆን በጉና ካምፕ፣ ዶማ ትምህርት ቤት፣ አቡናዊ ቤተክርስቲያን፣ ቶሳምራ አብኒ ኮሌጅ ሆስፒታልና ሸራፊት በተባሉ የተለያዩ ቦታዎች የሰፈረውን የአብይ የግል ጠባቂ ኃይል በበርካታ አቅጣጫዎች በመክበብ ሲያራግፉትም ውለዋል። አሁን አይብ ላይ በተደረገው ከ6 ሰዓት በላይ በፈጀ እልህ አስጨራሽ ውጊያ የፋኖን ጥይትና ቦምብ መቋቋም ሲያቅተው የነበረው ቤተክርስቲያንን ቁልፍ ሰብሮ በመግባት መቅደሱ ላይ መሽጎ አምሽቷል። የጠላት 2 ሻምበል አብዛኛው ኃይሉ በጀግኖች ግንባሩን እየተባለ በየሜዳውና በየዛፉ ወድቆ ይገኛል። ከፍተኛ ማዕረግ ያላቸው የመከላከያ አመራሮችና ታማኝ ካድሬዎችን ጨምሮ በጀግናው 9ኛ ሳሙኤል አወቀ ክፍለ ጦር በተወሰደባቸው መብረቃዊ ጥቃት መደምሰሳቸውና እጅ መስጠታቸው ተረጋግጧል። በሌላ በኩል አረንዛው ጎንቻ ብርጌድ ቡዛ ትምህርት ቤትና ቴክኒኩ ላይ ትንኮሳ ያደረገ ሲሆን በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሷል። ሶማ ብርጌድ ጫን ያለው ሻለቃ ፈለገ ከተማ ላይ ደፈጣ በመጣል ውጊያ ከፍታ ውላለች። ክብር በየአውደ ውጊያው ለአማራ ሕዝብ ሲሉ የደምና የአጥንት ዋጋ ለሚከፍሉ ሰማዕታት ይሁን ሲል 9ኛ ሳሙኤል አወቀ ክፍለ ጦር ሕዝብ ግንኙነት ገልጿል። እንዲሁ የዋድ አዲስ ዓለምን ከተማ ለመውረር ከጅጋና ደንበጫ ከተማ በብረት ለበስ ታጅቦ የመጣውን ግብስብስ የብልጽግና ሰራዊት ባናብስቶቹ በኢንጂነር ክብር ተመስገን ልጆች ተቀጥቅጦ ወደ መጣበት ተመልሷል። በመስከረም 26 የዋድ አዲስ ዓለም ከተማ ለመውረር ከጅጋና ደንበጫ ከተማ በብረት ለበስ ታጅቦ የመጣውን ግብስብስ የብልጽግና ሰራዊት ባናብስቶቹ የኢንጂነሩ ልጆች በወጀትና ጋንትና አካባቢ ሲገርፉ ታረዋል። ወደ አንተ ሲመጣ ማዘዣውን ያዝበት በሚለው የአርበኛው መርህ መሰረት ወደ አዲስ ዓለም ከተማ ያገባውን የጠላት ሰራዊት ጀግኖቹ በእሳት አለንጋ ሲገርፉት ካደሩ በኋላ እኩሉ ሰራዊት ደንበጫ ከተማ በመግባት በጠላት ላይ ከፍተኛ ጥቃት ፈጽሟል። ይህንን የጀግኖች ቆራጥ እርምጃ ያየው አረመኔ ብልጽግና ሰራዊት ወደ መጣበት ተመልሷል። በዚህ ጥቃትም በርካታ የጠላት ሰራዊት እርምጃ ተወስዶበታል ሲል ፋኖ ዘመን ባሳዝነው የቀየታ ታየ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም የአፋባ ምዕራብ አማራ ቴዎድሮስ እዝ 5ኛ ራስ ቢትወደድ መንገሻ ቲከም ክፍለ ጦር አረንዛው ዳሞት ብርጌድ ከምሽት 4 ሰዓት ወደ ጅጋ ከተማ ዘልቀው በመግባት በሰሩት ኦፕሬሽን ከተማውን ተቆጣጥረዋል። የፈራርሰውን ስርዓት ከውጊያው የተረፉትን ምንሻና ፖሊስ ፔምፔ ይዞ በመግባት አጅቦ ያስወጣ ሲሆን ጥሏቸው የሄዱ የከተማ አስተዳደር የብልጽግና አሽከሮችን በፋኖ ተለቃቅመው ተይዘዋል። ነበልባል ፋኖቹ የከተማውን ማህበረሰብ በማረጋጋት ወደ ሰላሟ በመመለስ የቀደመ ስራቸውን እየሰሩ ሲሆን ማህበረሰቡም ደስታውን እየገለጸ ይገኛል። እንዲሁ አረመኔው ሰራዊት መምህራንን ማፈኑም ታውቋል። ያገዛዙ አረመኔው ሰራዊት መምህራንና የትምህርት ቤት ጥበቃዎችን እንዲሁም አርሶ አደሮችን አፍኖ ወስዷል። መምህር ባዩሽ ተሹ፣ አቶ ታምሩ እስከዛና 2 አርሶ አደሮችን በሁለት አምባ ዲቢሲ ቀበሌ ነዋሪ የነበሩ አርሶ አደሮችን አፍኖ መውሰዱን ለማረጋገጥ ተችሏል። በእነማይ ወረዳ 2 አምባ ዲቢሲ ቀበሌ መምህራን፣ የትምህርት ቤት ጥበቃ እንዲሁም አርሶ አደሮችን አፍኖ መውሰዱን ማረጋገጥ ተችሏል። ያገዛዙ አረመኔው ሰራዊት የሐሰት ደረሰኝ በማዘጋጀት ፋኖ ማርከናል፣ ፋኖ እጅ ሰጥቷል፣ የፋኖ አመራር ይዘናል እያለ ውሸት ፕሮፓጋንዳ የሚያሰራጨው ውሸት መሆኑንም ለማረጋገጥ ተችሏል። አብራጅር ብርጌድ የአረመኔውን ሰራዊት አቆርቁዞት የቆየችውን የላምገጭ ከተማን ከማህበረሰብ ጋር በመሆን የልማት ስራ አከናውኗል። በልማት ስራው የአረመኔው ሰራዊት በየቦታው ለመደበቂያነት የቆፈሯቸው የነበሩ ጉድጓዶችን በመድፈን ተበላሽተው የነበሩን የከተማውን መንገድ መጠገንም ተችሏል። ሌላው እየሮጠ የመጣው ጠላት በደፈጣ ጥቃት ቁስለኛ ሆኖ ተመለሰ። እነሆ በ29/01/2018 ዓ.ም በምንጃር ሸንኮራ ወረዳ መሬት በድብቱ ቀበሌ
እንጅሩር አማኑኤል ጉጥ የአንድ ባንዳ ቤተሰብ ለመቅበር ተግተልትሎ የመጣው አገዛዙ ሰራዊት እነሆ በመቶ አለቃ አበባው ብርጌድ አባላት ደፈጣ አንድ የድሽቃ ተተኳሽ ጨምሮ በርካታ አባላትን ሞትና ቁስለኛ ታቀፈው ወደ መጡበት እንደ እባብ ተቀጥቅጠው ተመልሰዋል። ከቦካን መቆረጡን ያወቀው የአገዛዙ ሰራዊት ወደ ኋላ በመሸሽ በክርስቶስ ሰምራ አድርጎ ወደ በሳ ያደረገው ፍርጣጣ ማህበረሰቡ ያገዛዙ ያለበት ደረጃ አቋም በትክክል የተገነዘበበት ክስተት ሆኖ አልፏል። ብቻ ሳይሆን በዛሬው ዕለት ማለትም በዕለተ ቅዱስ ዮሐንስ ያገዛዙ 84ኛ ክፍለ ጦር በ30/01/2018 ዓ.ም ምንጃር ሸንኮራ ለቆ ሲወጣ የማስታወሻ ጡንቻችንን አሳርፈንበት እየቆዘመ በዛሬው ዕለት ወረዳችንን ምንጃር ሸንኮራ ለቆ ወጥቷል። የነበልባል ክፍለ ጦር የመቶ አለቃ አበባው ብርጌድ አባላት ከነበሩበት ቦታ በፍጥነት በሩጫ ጠላት ላይ ባለመድረሳቸው ቢቆጭም የመቶ አለቃ አበባው ቃኛውን ጀብድ ግን ለመላው የመቶ አለቃው አበባው ብርጌድ አባላት አጽናኝ ሆኖ አልፏል። እንዲሁ በቀን 29/01/2018 ዓ.ም ያፋባ ደቡብ አማራ ቀጠና አሳምነው አፄ ዘርዓ ያዕቆብ 6ኛ ክፍለ ጦር ቀይ ቡድን በአገዛዙ ዙፋን አስጠባቂ መከላከያ ሰራዊት ላይ በመራቤቴ ወረዳ ጋርን ቀርጫ በተባለ ቦታ አስደማሚ ጀብድ መስራታቸውም ይታወቃል። የአብይ አህመድ ሚሊሻ በጀግኖቹ ያሳምነው አናብስቶች ለአይቀጡ ቅጣት በመቀጣት አልፎ ሞትና ቁስለኛ ሆነበትም ነበር። በእንዲህ እንዳለ የአብይ አህመድ ወንበር አስጠባቂ ሚሊሻ 8 የሞተ 3 የቆሰለ ሲሆን እንዲሁ በተረጋገጠ የብርሃኑ ጁላ ስናይፐር ቀያኒ መከላከያ 7 ሲሞት 10 ቁስለኛ ሆኗል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው አፄ ዘርዓ ያዕቆብ 1ኛ ኮር የ7 ለ7 ክፍለ ጦር ደመላሽ ሻለቃ በቀን 30/01/2018 ዓ.ም ከሌሊቱ 9 ሰዓት በዲሽቃና ሞርተር የጦር መሳሪያ በታገዛ ወደ ውጊያ በከርካሜ ፈርዶሃና ሌመን አካባቢ መሽጎ የነበረውን የብርሃኑ ጁላ ሰራዊት ወንበር አስጠባቂ ሰራዊት ሚሊሻና መከላከያ ባጣየ ሆስፒታል የሚገኝ 8 ከባድ ቁስለኛ በማድረግ የቀሩትንና የሞቱትን ያሳምነው አናብስቶቹ ከንጋቱ ጀምሮ ደፈጣ በመያዝ ሬሳ አላስነሳ ስላሉት አሁን ላይ ከተለያዩ ቦታዎች ኃይሉን በማሰባሰብ ይገኛል። ሰሞነኛ መረጃዎች እናኛን ይመስሉ ነበር።